የተወደዳችሁ የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍዝት ይበልላችሁ እያልኩኝ ዛሬ ቀጣዩን የሲኖላን ድራማ ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ አርጌ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። ኦርካንና ቅዱሴ ሲኖላን ፍለጋ እየወጡ ሳለ ሜሉም ለኦርካን አትሂድ ብትለውም እሱም በስተመጨረሻ ጥሏት ወጥቶ ነበረ። ልክ ጥሏት እንደወጣ ለዲቢ ትደውልለታለች። ለዲቢም ከደወለችለት በኋላ ኦርካንንና ቅዱሴን እንዲገላቸው ትነግረውና ክፍሉ ተጠናቆ ነበር። ሆኖም እየነገረችው እያለ የኦርካን እህት እንዳለ ትሰማለች። እሷም ትደነግጥና ሜሉ ናት እንደዚህ እያለች ያለችው ወይስ የሰማሁት ምንድን ነው? ሜሉን እንዳሰብኳት አይደለችም ማለት ነው እንዴ? ትልና ከቤት ወጥታ ትሄዳለች። ሜሉም እንዲገላቸው ትዕዛዛን ካወጣች በኋላ ወደ ሳሎን ትመጣለች። ኦርካንም ሲኖላን ፈልጎ ካጣ በኋላ ወደ ቤት ይመለሳል። ወደ ቤትም እንደተመለሰ እንዳመሏ ሰላም ትለውና አገኛቿት ወይ ብላ ስትጠይቀው አይ አላገኘናትም ብሎ ይመልስላታል። አንተ ምን አጨናነቀ? እሷ እኮ ወደ ባሏ ነው የሄደችው ብላ ትለዋለች። ስትለውም ወዶ ሳይሆን አስገድዷት ነው ያገባት። ስለዚህ የት እንዳለች ማወቅ አለብኝ ብሎ ይላታል። አንተ ለልጅህና ለእኔ ተጨነቅ ብላ ስትለውም እኔ አሁን እሱን የማስብበት አይደለም ብሎ ተጨንቆም ነበረ። እሷም እጅግ ትናደድና ተመልሷ ወደ ዲቢ ቤት ትሄዳለች። ዲቢ ቤትም እንደደረሰች ሲኖላ የት ነው ያለችው ብላ ትጠይቀዋለች። እላይ ነው ያለችው፣ ማታ ተጣልተን ነበር፣ ለዛ አሁን ላይ ልብ ልብ ይሰማታል። ጎረምሳው ምን እንዳበላት አላቅም፣ እስካሁን አላየዋትም ብሎ ይላታል። ሜሉም ወደ ላይም ስትሄድ ርታችም ሲኖላን ልታገኛት አልቻለችም። ሲኖላም በዛችው አጋጣሚ ወደ ኦርካ ጋር መጥታ ነበረ። ኦርካም እጅግ በመደንገጥ አቅፏትም የት ነበርሽ? ፈልጊሽ ነበር እኮ ሲላት አሁን የኔና ያንተ ጉዳይ ማብቃት አለበት ብላ ትለዋለች። እንዴት ነው እንደዚህ የምትዩ ብሎ ሲላትም አይ ማብቃት አለበት፣ አሁን አንተ ለልጅህና ለሜሉ ነው ማሰብ ያለብህ ብላ ትለዋለች። እኔም ጓዞቼን ጠቅልዬ ለመሄድ ነው የመጣሁት ብላ ትለዋለች። ስትለውም አይ በፍጹም እንደዚህ አይሆንም፣ እኔ ልጄን አልካርኩም፣ ልጄን አሳድጋለሁ፣ ሆኖም እሷን አልፈልጋትም፣ አላፈቅራትም ብሎ ይላታል። እሷም ቢሆንም ለልጅህ ማሰብ አለብህ ብላ ትለዋለች። እሱን አብረን እናስብበታለን ብሎም ካላት በኋላ እሷም እኔ እኮ አፈቅርሃለሁ ካላንተ መኖር አልችልም ብላ ትለዋለች። እሱም እንደሚያፈቅራትና ካለሷ መኖር እንደማይችል ይነግራታል። ሆኖም ልትሄድ የነበረው ትቀራለች። ከቀረችም በኋላ ሜሉም ለዲቢ የታለች ሲኖላ? አንተ ቀሽምነ እንዲለካ አንድ ሴት መያዝ ያቅታል ብላ ትለዋለች። እሱም እኔ ነው ቀሽም ያልሽኝ እንዴ? እኔ እኮ ክብሬ እንዳይነካ ነው ብሎ ይላታል። ሁል ጊዜም ክብሬ ክብሬ እያልክ አንድ ሴት እንኳን መያዝ የማትችል ቀሽም ነ ብላ ትለዋለች። እሱም እንዴ ምን እየሆንሽ ነው ብሎ ይላታል። የለችም፣ አይ የሆነ የሚያፈዝ ነገርማ አስነክታኝ ነው የሄደችው በማለት በቃ አንቺ እዚሁኝ የትም እንዳትጂ ብሎ ይላታል። እሷም አሁን እዛ ሄጄ ለሲኖላ ጋነብ ነው ማደርግባት
እንዴት እንደማደርጋት እኔ አውቃለሁ ብሎ ይላታል ብላ ትለዋለች። እሷም እንደዛ ካለችውም በኋላ እሱም ወደ እሷ ይጠጋል። ዛሬ እዚህ ዋይ እዚህ እንጫወት ብሎ ሲላትም እንዴ ይህ ሽማግሌ ፍቅር ፍቅር እያለው ነው እንዴ ስልና በል እኔ ሊሄድ ነው ብላ ጥላው ትሄዳለች። እሱም ቢናደድም እሷም እንደሄደች ለሲኖላ ምን ልትሆኚ መጣሽ? እንደ መጣሽ ወደ ስራሽ ገባሽ። ሰራተኛ መሆንሽን ለካ አልተሳሳትሽም። አሁን እኮ ኦርካን የልጅ አባት ሆኗል። ስለዚህ ከዚህ ሂጂ ብላ ትላታለች። በግድ የአንድን ሰው ባል መውሰድ ማለት ነው ብላ ስትላት ኦርካን እኮ አንቺን አያፈቅርሽም እኔን ነው እንጂ አሁን አፈቀረኝም አላፈቀረኝ የልጅ አባት ነው። በይ የተዋለደ ሰው መቼም ቢሆን አይለያይም ብላ ትላታለች። እሷም እንደዛ ስትላት ኦርካን ጋር ትሄድና የኔ እናንተ ነገር እኮ ማብቃት አለበት ብላ ትለዋለች። ሄሉም ያለችው እውነት ነው፣ የተዋለደ ሰው በፍጹም ሊለያይ አይችልም ብላ ትለዋለች። እሱም ለምንድን ነው እንደዚህ የምትይኝ? ቃል ግቢልኝ ብሎ ቃልም አስገብቷት ነበር። ጥላው ላትሄድ በችግሩ ጊዜም ከጎኑ እንድትሆን ቃልም ገብታለት ነበር። ምን እየሆንሽ ነው ብሎ ሲላት እኔ እኮ እርግዝናዋን ራሱ አላመንኩባትም፣ ይሁን ብዬ ነው ዝም ያልኳት። አንቺ ከመጣሽ ጀምሮ ከእሷ ጋር ምንም ያደረግነው ነገር የለም። አንቺ ከመጣሽ 5 ወርሽ ነው ብሎ ይላታል። እሷ የ3 ወር ነፍሰ ጡር እንደሆነች ነው የነገረችኝ። ስለዚህ እኔ እርግዝናዋንም አልተቀበልኩትም ብሎ ይላታል። እንደዛ ከሆነ እሺ ብላቴልና ለሜሉም ግን ያረገሽው ልጅ የኦርካን ነው ወይስ የዲቢ ነው ብላ ትጠይቃታለች። ሜሉም የሲኖላን አፍ በመያዝ ቁጭ ካረገቻት በኋላ ዝም በይ እኔ እንዳንቺ ባለጌ እንዳልመስልሽ የምን ዲቢ ነው ብላ ትላታለች። እሷም አይ የማን እንደሆነ ለማወቅ ፈልጌ ነው ብላ ስትላትም እሷም እጅግ ታስጠነቅቃትና ምንም ነገር እንዳትናገር ትላትና ትተዋታለች። ከተወቻትም በኋላ ወደ ኦርካን ጋር ሄዷ ኦርካንም ወደ ቤትሽ አትሄጂም ወይ ሲላት አይ አባዬ ስለነገርኩት ወደ ቤት መሄድ አልችልም ብላ ትለዋለች። እንዴ ለምንድን ነው የማትሄጂው? አባቴ እኮ ሁሉንም ሰምቷል። ለምን ነገርሽው ለእኔ ሳትነግሪኝ ብሎ ሲላት አሞኝ ነበርና አባቴ ወደ ሐኪም ቤት ሲወስደኝ ነው ያወቀው። ስለዚህ መሄድ አልችልም ብላ ትለዋለች። መቀመጡን ተቀመጪ፣ ግን ሲኖላን ጫፏን እንዳትነኪያት በማለት ይላታል። አንተ መጨነቅ ያለብህ ስለ እኔና ስለ ልጅ ነው እንጂ ስለ ሲኖላ ነው ወይ ብላ ትለዋለች። እሱም እኔ እርግዝናሽን ራሱ አምኜ አልተቀበልኩም። አንቺ የ3 ወር ነፍሰ ጡር ነኝ አልሽ። እኔና አንቺ ከ5 ወር በፊት ነበር ግንኙነት ያደረግነው። ስለዚህ ምን እየሆነ እንደሆነ አልገባኝም ብሎ ይላታል። እሷም ምን እያልክ ነው? ልጅህን ልትክር ነው ወይ ብላ ትለዋለች። እሱም ልጄንማ በፍጹም አልክድም፣ አሳድገዋለሁ። ሆኖም እንደዚህ እንደሆነ ልንገርሽ ይላታል። እሷም እጅግ በመናደድ ወደ ኩሽና ትሄዳለች። ስትሄድም ሲኖላ አልነበረችም። ዲቢም ሲወጣ ሲኖላ ወዴት ሄደች ብሎ ሲል ሲኖላ ትመጣለች። ሲኖላም እንደመጣች የት ሄደሽ ነበር ብሎ ሲላት አይ ወጣ ብዬ ነው አለው። ና እንደንስ ብላ ትለዋለች። የታል ሙዚቃ ብሎ ሲላትም አይ እንዲሁ እንደንስ ብላ ትላለች። እነሱም እየደነሱ ሳለ ሄሉም ተደብቃ ታያለች። ለምንድን ነው የኦርካን እህት ከዚህ ሄደችው? እሷ ብትኖር ኖሮ ትረዳይ ነበር ብላም እጅግ ትናደዳለች። ኩሽናም ገብታ እነሱ በሚያደርጉት እየተናደደች ነበር። እነሱም የፍቅር ጊዜያቸውን እዛው እሷ ፊት እየደነሱ እየተጫወቱ
ደስተኛ ሆነው እያሳለፉ ነበረ። ሲኖላም ወደ ቤቷ ተመልሷለች። እንግዲህ የኦርካንም እህት ሜሉ እንዳሰበቻት በጣም መልካም ሰውና ጥሩ ሰው እንዳልሆነች በጆሮዋ ሰምታለች። ኦርካንን እንዲገለው እንደምትፈልግ ኦርካንንም ቅዱሴንም ግደላቸው ብላ ስትናገር ያለውን ነገር ሰምታለች። እንግዲህ እዚህ ጋር ሆኖ ኦርካን ልጁ እንዳልሆነና አውቋል። ሲኖላም በዛን ሰዓት ከኩሽና በወጣችና የት ሄደች በተባለች ሰዓት ዲቢ ጋር ነበር ሄደችው። ዲቢንም ደስ የሚል የምስራች ይዤልህ መጥቻለሁ ብላ ትለዋለች። አንቺ በቃ እንደዚህ ልብ ልብ የተሰማሽ እየታባሽ ሄደሽ ነው? አሁንም ሄድሽ ማለት ነው? አርፈሽ ተቀመጪ ብሎ ይላታል። እሷም በፍጹም አርፌ አልቀመጥም፣ የምሰማኝ ከሆነ አንተ የምትወደውን የምስራች ይዤልህ መጥቻለሁ ትለዋለች። በይ ተናገሪ ብሎም ይላታል። እሷም ምሰማኝ ከሆነ አዳምጠኝ ልንገር፣ ሜሉ ነፍሰ ጡር ናት፣ ያረገዘችውም ላንተ ነው ብላ ትነግረዋለች። እሱም ልጅ በጣም ስለሚወድ ደስ ይለዋል። አሁን የት ነው ያለችው ብሎ ሲላት ኦርካን ጋር ናት። ለኦርካን ላንተን ያረገዝኩት ብለዋለች። ግን ከኦርካን ጋር ምንም አይነት ግንኙነት የላቸውም። ስለዚህ ልጁ ያንተ ነው፣ 3 ወር ሆኖታል ብላ ትለዋለች። እሱም እጅግ ይደሰታል። መጀመሪያ ላይም እንዳያችሁት እሷ ልብስሽን ቀይሪ በይ ትሄጃለሽም ሲላት በፍጹም እያለችው ትገኝ ነበረ። ሆኖም ሽጉጡ ያለው መስላት በፍጹም ዞር በልከኔ እንደ ድሮ የምፈራ እንዳይመስልም ካለችው በኋላ ስትተኩስበትም ነበረ። እሷም ያለው መስሎ ስታየው ባዶ ነበር። እሱም እንደፈራ አስመስሎም እኔን ለአንድ ዱርዬ ብለሽ ልትገይ ነበር ወይ በማለትም በጥፊ መቷት ነበር። እሷም በጣም እንደምታፈቅረውና በሱ እንደማትቀልድም ተናግረዋለች። ሆኖም ልጁ ያንተ ነው ባለችውም ሰዓት እጅግ ደስ ብሎት ነበር። ሜሉንም አሁን ላይ የሚሉ ፍቅር ስለገባለት ስለሚያፈቅራት ሜሉ ነፍሰ ጡርም ባትሆን ልጁ ያንተ ነው ስለተባለ ዲቢ እጅግ ደስ ብሎታል። ኦርካን ባይቀበላትም ዲቢ ሊቀበላት ነው። ሆኖም ሜሉ እንደሚታወቀው ሲኖላን ኦርካ ስላፈቀራት ነፍሰ ጡር ነኝ አለች እንጂ ነፍሰ ጡርም አይደለችም። እነሱም እንደዛው እየደነሱ እያለ እሷም ኩሽና ውስጥ ወይኔ እንደዚህ ይጫወትብኛል እንዲህ አለቀውም እያለች እየተናደደች በነበረችበት በር ይንኳኳል። በሩም ሲንኳኳ ምንድን ነው ብለው ሊከፍቱ ይሄዳሉ። ሊከፍቱ ሲሄዱ እንግዲህ ሲኖላ ሄዳ ሜሉ እንዳረገዘች ስለነገረችው ነበረ ዲቢ የመጣው። የልጅም ፍቅር ስላለው ቀጥታ አንኳኩቶ ይመጣል። ማነው ብለው ሲከፍቱ ዲቢ ነበረ። እሱም ከከፈቱለት በኋላ እሺ ሌላ ነገር ተውና ልጄን ብቻ ስጡኝ በማለት ይጠይቃቸዋል። ኦርካንም የምን ልጅ ነው አልገባኝም ብሎ ሲለው ቆይ ኦርካን ተው ብላ ትለውና ሲኖላ ሜሉ ብላ ትጠራታለች። ሜሉም አቤት ምንድን ነው ብላ ስትመጣ ልጅ ብሎ ነበር ዲቢ የመጣውና ይኸውና ብሎ ካለች ከጠራቻት በኋላ ይኸው ልጁን ስጩ ዲቢ መቶልሻል ትላለች። ሜሉም የምን ልጅ ነው በማለት እሷም ዲቢን ስታየው እጅግ ደንግጣ ስትል ሲኖላም እቻትልህ የልጅ እናት ብላ ስትናገር ክፍሉ በዚህ ተጠናቋል። ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች
በድጋሜ ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ይብዛላችሁ እያልኩኝ የዛሬ ድራማ ይህንን ይመስል ነበር። እንግዲህ ሜሉ ምን ትሊሆን ሲኖላ ይኸው የልጅ እናት ብለው ዲቢም የልጅ እናት ብሎ ልጁን ለማየት መጥቷል። ሆኖም ሜሉ ነፍሰ ጡር አይደለችም። አሁን ላይ ጉዶቿ እየወጡና ቅሌቷን እየተቀበለች እየተዋረደችም ትገኛለች። እንግዲህ ቀጣዩን ክፍል በጉጉት የምንጠብቅ ይሆናል። የኦርካንም እህት እሷ እንዳሰበቻት መልካም እንዳልሆነች ስላወቀች እንግዲህ ከዚህም በኋላ ምንም አይነት እርዳታ ላታደርግላት ትችላለች። ሆኖም ምን ይፈጠር ይሆን ቀጣይ ክፍል ላይ? ውድ የተከበራችሁ ቤተሰቦቼ ኮሜንት ላይ አስተያየታችሁን እንድታስቀምጡ በትህትና ጠየኳችሁ። ስለነበረን ቆይታ ከልብ እያመሰገንኩኝ እንድታበረታቱኝ በአክብሮት ጠየኳችሁ። ስለምታበረታቱኝም ከልብ አርጌ እያመሰገንኩኝ እንግዲህ አስተያየታችሁንና የምትወዷቸውን ኮሜንት ላይ ፍቅራችሁን እንድትገልጹላቸው ብዬ ጠይቃችኋለሁ። ስለነበረን ቆይታ ከልብ እያመሰገንኩ በዚሁ ልሰናበታችሁ። ባይ ባይ። መልካም ቆይታ